ማንኛውም ክፉ ሐሳብ፣ መግደል፣ ዝሙት፣ እርኩሰት፣ ጭካኔ፣ ሌብነት፣ ማንኛውም ነገር የሚወጣው ከሰው ልብ ነው። ሐሳብ እኮ የሚያረክሰው ሐሳብ ነው፣ የሚቀድሰው ሐሳብ ነው፣ ቅባትህ ሐሳብ ነው፣ ማደግ ሐሳብ ነው፣ ከሰዎች ልዩ የሚያደርገው ሐሳብ ነው። ስለዚህ አጥብቀህ ምንህን ጠብቅ? ልብህን ጠብቅ። ህይወትህ ከዛ ነው የሚወጣው። ጠላት የኔን ህይወት ዲስትሮይ የሚያደርግበት ብቸኛው መንገድ ሐሳቤ ነው። ሌላ ምንም መሳሪያ የለውም ጠላት። ምንም ከሐሳብ በስተቀር አጋንንት ካንተ ጋር ሊዋጋ የሚችልበት መንገድ የለም። በአልችልም እንደዚህ አይሆንም እንደዚህ ሽባ ፓራላይዝድ የሆነ አስተሳሰብ ነው ያለው ኢትዮጵያ ውስጥ። በዓለም ላይ ትልቅ ስራ የሰራ ሰው አንዱም ካንተ አይሻልም። አንድ ሰው አምጡልኝ፣ አይሻልም። የሚሻለው ምንድነው? ሰው ቢስቅብኝ የሚሳቅብኝ፣ ባይሳካልኝም አይሳካ እኔ ወጥቼ ሞክራለሁ ያለ ሰው ነው የተሳካለ። ሳትሞክር ምን መልአኩ ገብርኤል መጥቶ ልጄ ሆይ ተነስ አሁን ጊዜ ነው አይልም። ገብርኤል ጨርሷል። አንተ ነህ መነሳት ያለብህ ውስጥ ካለው ህልም ጋር። ግን አብዛኛው ኢትዮጵያዊ ምን መሆን እንደሚፈልግ አያውቅም። እስቲ አስብ፣ ምንድነው መሆን የምትፈልገው? አታውቅም። ዛሬ አንድ ነገር ነው፣ የዛሬ ሳምንት ሌላ ነው፣ የዛሬ ወር ሌላ ነው፣ ከ10 ዓመት በኋላ ሌላ ነው። እውነተኛ ጥሪ ያላቸው ሰዎች አይቀያይሩም። ብዙ ጊዜ ፐርፐዛችንን ለመኖር የምንፈልገው ከራሳችን ሐሳብ ተነስተን ነው። ስለዚህ በራሳችን ሐሳብ ተነስተን የምንሄደው ነገሮች ሁሉ ሮንግ ስለሆኑ ፍራስትሬት አድርገን እድሜያችንን እንጨርሳለን። በፊዚካል ዓለምና በመንፈሳዊ ዓለም መካከል ያለው ኮኔክተር በር መግቢያ ሜዲቴሽን ይባላል። መንፈስ፣ ነፍስ፣ ስጋ። ሜዲቴሽን የነፍስ ስራ ነው። በመመሰጥ በማሰላሰል ብዙ ድሎች እንዳሉ እግዚአብሔር ቃል ይናገራል። ወደ ሌላኛው ዓለም መግቢያ መንገድ ነው። ሜዲቴሽን ማሰብ አይደለም፣ ማሰላሰል ማሰብ አይደለም። አስተሳሰብ ቀስ እያለ አሮጌው በአዲስ እየተተካ አሮጌው ያንተ እስከማይመስል ድረስ ይለወጣል። ብዙ ላይፍ ስታይሎች አሉ። እየቀየርን አስተሳሰባችንን እየቀየርን ስንመጣ የድሮ ሪፕሌስ እየተደረገ ነው የሚመጣው። አንዳንድ ሀሳቦች ደግሞ አሉ የእግዚአብሔርን ቃል የእግዚአብሔርን ሀሳብ ሲንክ አድርገን ወደ ውስጣችን እንደ አሎሎ ጥልቅ ብሎ የሚገባበት ጊዜ አለ። ከዛ በኋላ በእኔ ሀሳብና በእግዚአብሔር ሀሳብ መካከል ልዩነት እስከማይኖር ድረስ የእግዚአብሔር ቃል በእኔ ውስጥ ያስባል ማለት ነው። ከኔ ጋር ናቸው። የእግዚአብሔር ቃል ሕያው ነው፣ የሚሰራም ነው። በሁለት ወገን ከተሳለ ሰይፍ ይልቅ ስለታም ነው። አጥንትን፣ ጅማትን፣ ቅልጥምን፣ ቦንማሮን እስኪለይ ድረስ ይወጋል። አሁን እንግዲህ ሕያው የሆነው የእግዚአብሔር ቃል ከፊዚካሉ ዓለም ወደ ውስጠኛ ወደ መንፈሴ ዘሎ የሚገባው በእኔ ሜዲቴሽን ነው ማለት ነው። ካልሆነስ ሎጎስ ሆኖ አእምሮ ውስጥ ገብቶ ይቆልፋል። አንተ ነው። እዚህ ነው ፊደል ይገላል የሚለው። ስፒሪት የሌለው ቃል ምንም ጥቅም የለው። ስለዚህ ሎጎስ የሆነውን ቃል እንደ እግዚአብሔር ቃል ሜዲቴት በማድረግ በእኔ ውስጥ ሪማ እንዲሆን አደርገዋለሁ ማለት ነው። እኔ እኮ በፈልጋውን እየተናገርኩ ሁላችሁንም ማስለቀስ እችላለሁ፣ ወይ ላስቃችሁ እችላለሁ፣ ወይ ላስቆጣችሁ እችላለሁ። ግን ያደረግኩት ንግግር ብቻ ነው። እግዚአብሔር ቃሉ ሲመጣ ቃሉን አእምሮዬ ውስጥ እያሰላሰልኩ በነፍሴ በኩል ወደ መንፈሴ እንዲደርስ የማደርግበት መሳሪያ ነው። የዚህ ሕግ መጽሐፍ ከአፍ አይለይ፣ ነገር ግን የተጻፈበትን ታደርግና ተጠብቅ ዘንድ በቀንና በሌሊት ሜዲቴት አድርገው። ያን ጊዜ መንገድ ይቃናልሃል፣ ይከናወንልሃል። እንደ አበሻ የሚመሰጥ የለም። የሚመሰጠው ግን ሮንግሊ ነው። በሰው ኑሮ ነው የሚመሰጠው፣ በማያገባው ነገር ነው የሚመሰጠው። ሜዲቴሽን የሚባለው ፓርት ግን ምን አይነት አደገኛ ነገር እንደሆነ እያስተማርኳቸው ነው። በዛኛው ዓለም እንኳን ብዙ ነገር እየሰራ ነው። ወደ መንፈስ ዓለም መግባት አለብን። ከእግዚአብሔር ዓለም ጋር መገናኘት አለብን። ወደ ውስጥ ጥልቅ ማለት አለብን። በመንፈስ መገስከስ መቻል አለብን። ካልሆነ ግን ናቹራል ሆነ ተወልደ ናቹራል ሆነ ትሞታለህ። በኢየሱስ ስም አይሆንባችሁ። ስለዚህ አሁን ጠላት ዲያብሎስ ማንም ሰው የእግዚአብሔርን ቃል ኳሊቲ ታይም ሰጥቶ ወደ ውስጠኛው ክፍል ገብቶ እንዲያስብ አይፈቅድለትም። ይመታሃል። ሐሳብህ ልብህን መጥቶ በሌላ ሐሳብ ያወጣሃል። ምክንያቱም እሱን በኃይል ማሰላሰል የጀመርክ ቀን በዚህ ምድር ላይ የመጨረሻው አደገኛ ሰው አንተ እንደሆንክ ያውቃል። ወይ የኑሮ ሐሳብ ይሰጥሃል፣ የኑሮ ውድነት ይሰጥሃል፣ ልጆችን ያንጫጫብሃል፣ ወይ የሆነ ሰው ደውሎ እንዲያበሳጭ ያደርጋል። ትወጣለህ፣ ከዛ ውስጥ ትወጣለህ። በቃ ትወጣለህ። የማይወጡ ሰዎች አሉ፣ ግንብ የሰሩ ሰዎች አሉ። እነሱ ሰዎች በጣም አደገኛ ሰዎች ነው። በቀን ውስጥ 1 ሰዓት የእግዚአብሔርን ቃል ሳያቋርጥ ማሰላሰል የጀመረ ሰው በጥቂት ወራት ውስጥ መንፈሳዊነቱ ሌላ ደረጃ ነው የሚደርሰው። አብዛኛው ሰው በልብ ውስጥ ያለው እምነትና በአፉ የሚናገረው ነገር አንድ አይደለም፣ የተለያየ ነው። ለዚህ ነው ጌታ ኢየሱስ ሰው አምኖ በልቡ ሳይጠራጠር ልብ ውስጥ ያለው እምነትና የአፉ ቃል አንድ ከሆነ ይህን ተራራ ተነቅለ ወደ ባህር ሂድ ቢል ይሆናል አለ ጌታ። ይሄና ይሄ የኛ ኮፍያና ጫማ ነው።
ልባችን ውስጥ የእግዚአብሔር ቃል ሜዲቴት ተደርጎ ስፒሪት ፊልድ ሆኖ እንደ አሎሎ እንደ እሳት ልባችን ውስጥ የለም። ስለዚህ የምንናገረው ቃል የሰው ልብን ፐነትሬት አድርጎ መሄድ አይችልም። አየር ላይ ይቀራል፣ ሩቅ አይሄድም። መዝሙርም እንደዛው። የአንዳንድ ሰው መዝሙር ያስጨፍራል፣ ምን ይላል፣ የሰው ልብ አካባቢ አይደርስም። የአንዳንድ ሰው መዝሙር ገና መዘመር ሲጀምሩ ወደ ውስጠኛው ክፍል ስለሚገባ ዘሴም መዝሙር ዘምሮ ሰዎች ዘሴም ሪዛልት የለም። ሙዚቀኞች ያው ነው፣ መዝሙሩ ያው ነው፣ ድምፁ እንዲያውም የዚህኛው የተሻለ ነው። የዛኛው ሰውዬ መጥቶ ልብ ውስጥ ገብቶ አልቀሰም ማታቀው ሰውዬ እንባ በግድ ግድቡን ጥሶ ሲዘንብ ታየዋል። ለምን? ያ መዝሙር ያንን ሰው ሜዲቴት አድርጎ ሲንክ አድርጓል። ውስጥ እኩል አይደለም። ስለ መንፈስ ቅዱስ የሚናገር ብዙ ሰው አለ። መንፈስ ቅዱስን ግን የሚናገር ጥቂት ሰው ነው። ስለ እሱ መናገርና እሱን መተረክ መናገር አንድ አይደለም። if you meditate the word of God በቃሉ እያበድክ ቃሉን ወደ ውስጥ አስገብተህ እያሰላሰልክ የምትውል ከሆነ ጴጥሮስ እንዳለው ብርና ወርቅ የለኝም ይሄ ያለኝን እሰጥሃለሁ ብለህ ከውስጥ አውጥተህ መስጠት ትችላለህ። ሰው የሚሰማ ብቻ ሳይሆን አንተ ራስህ የምትናገረው ቃል ኖርማል እንዳልሆነ ታውቃለህ። አንተን እየባረከ ነው። it will work for you and it will work for people። ባህላችን ውስጥ ነገርን ማሰላሰል እንጂ የእግዚአብሔርን ቃል ማሰላሰል የለም ባህላችን ውስጥ። አይሁዳውያን በጣም ነው ሜዲቴት የሚያደርጉት። ቃሉን ከፍተው ቀኑን ሙሉ ሲያሰላስሉ ነው የሚሉት። ፍርድ ቤት ሲሄዱ የሚያሰላስሉትን ያውቃሉ። ጦርነት ሲነሳ የሚያሰላስሉትን ያውቃሉ። ቁጭ ብለህ አስብ፣ አትንቀዥቀዥ። ከፍተኛ የመንቀዥቀዥ መንፈስ ምድራችን ውስጥ ገብተዋል። በኢየሱስ ስም እንገለብጠዋለን። ችኮላ አለ። ቁጭ የሚል ሰው ሲንክ የሚያደርግ ሰው ጠፍቷል። የእግዚአብሔርን ፕሬዘንስ ስፖንጅ ዘይት ውስጥ እንደሚገባ ምጥጥ አድርጎ የሚወጣ ጄኔሬሽን እየጠፋ ነው ያለ። እሱን ነው እግዚአብሔር ቃል የሚናገረው። ኢያሱ እነዚህን 7 ወያኖችን ለመምታት የሚያስፈልግ አንድ ነገር ብቻ ነው። ቁጭ ብለህ ቃሉን ሜዲቴት ማድረግ ጀመር። እስራኤልንም እኮ እግዚአብሔር እንደዚህ ነው ያለው። ቃሉን የልብህ ጽላት ላይ ጻፈው፣ አንገትህ ላይ ሰራው። በመኝታ ስትተኛ፣ ስትነሳ፣ በመቀመጫ ላይ ስትቀመጥ፣ በመንገድ ስትሄድ አስበው፣ ሁሉ ነገር ይከናወንልሃል። ዘዳግም 6 ይመስለኛል። ስትተኛ፣ ስትነሳ፣ ስትቀመጥ፣ ስትሄድ፣ ስትበላ፣ ስትጠጣ ይህንን ማሰላሰል የቻልክ ጊዜ ነገሮች ሁሉ ላንተ ይሰሩልሃል። እኔ ያላልኩም የእግዚአብሔር ቃል ነው። ይኸውላችሁ የእግዚአብሔርን ቃል ባታስብ ማሰብ ይቀራል? አይቀርም እኮ። አለማሰብ ይቻላል? ለምን ነው ጀንክ ነገር የምናስበው? ጠላት እኮ አእምሯችንን ነው ብለርድ የሚያደርገው። በዕብራይስጥ ሜዲቴሽን ማለት ሀጋ ማለት ነው። ሀጋ ማለት ዝም ብሎ ማጉተምተምን ይመለከታል፣ መተር ማድረግ። ሌላው ኢማጂን ማድረግ፣ ማረገዝን ይመለከታል። ከዛስ እንደ አንበሳ ማጓራጥንም ይጨምራል። ሀጋ ማለት ማሰብ ብቻ አይደለም ማለት ይፈልጋል እንጂ ዝም ብሎ ሳይለንትሊ ማንበብን ብቻ አይመለከትም። ልክ ዶሮ ጫጩቶቿን ኢንኩቤት እንደምታደርግ በልባችን ሀሳብ ውስጥ የእግዚአብሔርን ቃል ኢንኩቤት ማድረግ፣ እዛ ውስጥ እንዲፈለፈል፣ በረከትህ ከዛ ውስጥ እንዲወጣ፣ እግዚአብሔር ባንተ በኩል በምድር ላይ የሆነ ኃያል ነገር እንዲሰራ ቁጭ በል። ወይ በደረት ተኛ፣ ወይ በጀርባ ተኛ፣ አይንህን ጨፍን፣ ከእግዚአብሔር ዓለም ጋር ተገናኝ ማለት ነው። ሀጋ ማለት እስራኤላውያን ቆባቸውን እዚህ ጋር አድርገው አሁን ብዙ ጊዜ መከራ ሲደርስባቸው መዝሙር 91 ነው የሚያነቡት። መዝሙር 91 ዳዊት አልጻፈም። ለምን መዝሙረ ዳዊት ውስጥ እንደገባ አናውቅም። ሙሴ ነው ከተራራ ይዞ የወረደው ተብሎ ይታመናል። ዲያብሎስ ኢየሱስን በምድረ በዳ ሲፈትን የጠቀሰው ከመዝሙር 91 ነው። መላእክቶቹን ስላንተ ያዛቸዋልና እስቲ ዝለል ያለው ከዛ ነው ጠቅሷል። በልዑል መጠጊያ ጋሻ እያሰብክ እሳት እያሰብክ አንበሳውና ጊንጡን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜን አውቋል፣ ጋርደዋለሁ፣ ይጠራኛል፣ መልስለታል። ይሄን ኦቨር ኤንድ ኦቨር ኤንድ ኦቨር ኤንድ ኦቨር ኤንድ ኦቨር አጋን የሆነ ሰዓት ላይ ቃሉ ስፒሪቱ እናንተ ቀጥታ ትገናኛላችሁ። you are in alignment for the word of God to work in you። ስፒሪትህን ከዚህ ቃል ጋር በትክክል ባንተ በኩል ማሳየት ጀምራለህ። እዚህ ጋር ብቻ ካለስ doesn't work። ማርያም መልአኩ ገብርኤል መጥቶ ትወልጃለሽ፣ ትጸንሻለሽ፣ ስሙን ኢየሱስ ትያለሽ አላት። አይ እኔ ወንድ አላውቅም ምነው የምታወራው ስትለው የልዑል ኃይል ነው የሚመጣው፣ ያንቺ ስፔሻል ነው አላት። እምነቷን ለመርዳት ብሎ መውለድ የማትችለዋ ያረጀችው አክስትሽ ኤልሳቤት ራሱ በቅርብ 6 ወሯ ነው ካረገዘች አላት። ያው ዘካርያስንም አስቢ ነው እምቢ ካልሽ ችግር ይመጣብሻል። እሺ እንደ ቃል ይሆንልኝ። በዛች ሞመንት ነው ባይዞ ኮንሲቭ ያደረገችው። ፊዚካሊ ነው ኢየሱስ ኮንቪንስ ያደረገችው። ኢየሱስን ፊዚካሊ ያረገዘች በአሜን ይሁንልኝ በሚል ብቻ
እጅ አልጫነባትም፣ ውሃ አልደፋባትም፣ አላንፈራገጣትም። ምንም ያደረገው ነገር የለም። የልዑል ኃይል ባንቺ ላይ ይመጣል ሲል አሜን አለች፣ ገባ መንፈስ። ሺዝ ኢን አላይንመንት ቱ ዘ ወርድ ማለት ለቃሉ እሺ ስትል ሆሊ ስፒሪት እምቢ ብትል እኮ ላይገባ ነው ማለት ነው። መንፈሳዊ ሪያሊቲን ለማርገዝ በውስጣችሁ በኃይል ለመጸነስ የእግዚአብሔርን ቃል ሜዲቴት ማድረግ ነው። ባሪያዬን ዳዊትን አገኘሁት፣ ቅዱሱንም ቅባት ቀባሁት። ባይገኝ ኖሮስ አቬይላቢሊቲስ ቢዚ ቢሆንስ? ሁሌ መጥቶ ያንኳኳል፣ በሩ አይከፈትም። ሊቀባው ቅባት ይዞ ይመጣል፣ የለም። እግዚአብሔር እኮ ሜዲቴት የማናደርግ ከሆነ ቤት በኩል በየትኛው ትራንስፖርት በኩል መጥቶ ነው የሚያገኘው? ለምነው ቸርች ስንመጣ ኮርፖሬት አኖይንቲንግ በኃይል የሚሰራው? ሀሳባችን እኮ ፎከስድ ይሆንልናል። እዚህ ቃሉን ስንሰማ፣ ስንዘምር፣ ቴስቲሞኒ ስናይ፣ አጋንንት ሲወድቅ ስናይ፣ እግዚአብሔር መንፈስ መጥቶ እየተቆጣጠረን እኮ ይሄዳል። ያንን ሪያሊቲ እኮ ሁልጊዜ የራሳችን ሪያሊቲ ማድረግ እንችላለን። ስሩ ሜዲቴሽን ማለት ቁጭ በል፣ ሰዓት ውሰድ፣ ከቃሉ ጋር ኢማጂን አድርግ እግዚአብሔር ባንተ የሚሰራው። it will happen። በእጃችሁ ያዛችሁት ስልክ በሆነ ሰው አእምሮ ውስጥ ሀሳብ ነበር። የተቀመጣችሁበት ወንበር የሆነ ሰውዬ ሀሳብ ነው። ይሄ የምትቀመጡበት ቸርች የኔ ሀሳብ ነው። ይሄ ያዝኩት ማይክ የሆነ ሰውዬ ሀሳብ ነበሩ፣ ወደ ሪያሊቲ ተቀየሩ። የእግዚአብሔርን መንግስትም እንደዛው be pregnant, it will happen። ምሳሌ 23:7 በልቡ እንዳሰበ እንዲሁ ነው። for as he thinks in his heart so is he። ሰው as a man thinks in his heart፣ ሰው ማለት ሀሳቡ ነው ማለት ነው። ጌታ ኢየሱስ ወደ አፍ የሚገባ ምን ያደርግ ማለት አያረክስ። ስለዚህ አንተን ለጤንነት ይስማማ እንጂ እንቁራሪትም መብላት ትችላለህ፣ ውሻም መብላት ትችላለህ፣ በሬ መብላት ትችላለህ። በሬ ላንተ ቅዱስ ነው፣ አህያ ለቺንግቾንግ ቅዱስ። ወደ አፍ ከሚገባ ነገር ጋር እንትና አትብሉ የሚባል ነገር የለም። አሳማ አትብሉ ብሏል ብሉይ ኪዳን። በአዲስ ኪዳን ብትበሉ ችግር የለውም፣ ግን በሳይንስ በተጠና ጥናት የብዙ በሽታ ምንጭ ነው አሉ አሳማ መብላት። እዚህ ኢትዮጵያኖች ስለማንወድ እግዚአብሔር የተመሰገነ እንጂ እሱንም መብላት መብት ነው። የሚያረክሰው አለ ጌታ ከልብ ውስጥ የሚወጣው ሀሳብ ነው አለ። ማንኛውም ክፉ ሀሳብ፣ መግደል፣ ዝሙት፣ እርኩሰት፣ ጭካኔ፣ ሌብነት፣ ማንኛውም ነገር የሚወጣው ከሰው ልብ ነው አለ። ሀሳብ እኮ ነው የሚያረክሰው፣ ሀሳብ ነው የሚቀድሰው፣ ሀሳብ ነው ቅባትህ፣ ሀሳብ ነው ማደግ፣ ሀሳብ ነው ከሰዎች ልዩ የሚያደርገው ሀሳብ ነው። ስለዚህ አጥብቀህ ምንህን ጠብቅ? ልብህን ጠብቅ። ህይወትህ ከዛ ነው የሚወጣው። ለምሳሌ አንድ ቆሻሻ በባልዲ ሙሉ በጣም ቆሻሻ ውሃ ይዤ ቧንቧ ጋር ብሄድና ቧንቧን ብለቅበት መጀመሪያ ቆሻሻው ይበዛል፣ ይዳረሳል። እየበዛ ውሃው ንጹህ እየገባ በሄደ ቁጥር ቆሻሻው እየወጣ ከሆኑ ጊዜ በኋላ ባልዲው ሙሉ በሙሉ ንጹህ ውሃ ነው አይደለም ይሆናል፣ በቃ ሪፕሌስ ይደረጋል። ጠላት የኔን ህይወት ዲስትሮይ የሚያደርግበት ብቸኛው መንገድ ሐሳቤ ነው። ሌላ ምንም መሳሪያ የለውም ጠላት። ምንም ከሐሳብ በስተቀር አጋንንት ካንተ ጋር ሊዋጋ የሚችልበት መንገድ የለም። ለዚህ ነው ይሆንላችሁ ሐዋርያው ጳውሎስ በክርስቶስ ሐሳብ ላይ የሚነሳውን ማንኛውንም ሐሳብ ምን እናደርጋለን አለ? እናፈርሳለን። መፍረስ አለበት። በክርስቶስ ሐሳብ ላይ የሚነሳ ሐሳብ አለኛ ውስጥ፣ ከእግዚአብሔር ቃል ውጭ የሆነ ሐሳብ አለኛ ውስጥ፣ ከድሮ ማንነታችን የመጣ ሐሳብ አለኛ ውስጥ፣ እዚህ ምድር ላይ ያሉ ሰዎች ከሚያስቡት ተነስተን የምናስበው ሐሳብ አለኛ ውስጥ። ይህንን ዓለም አትምሰሉ የሚለው በዚህ ዓለም አስተሳሰብ እናንተ ማትያዙ ነው። የእናንተ አስተሳሰብ ሼፕ መደረግ ያለበት እንደ ቃሉ ነው። አሁን እኮ በነገራችን ላይ ሰዎች ሁሉ ሐሳብን ከቤተ ክርስቲያን መኮረጅ ሲገባቸው አሁን እኛንን የምንኮርጀው፣ አለባበስ የምንኮርጀው፣ አነጋገር የምንኮርጀው፣ ብዙ ነገር የምንኮርጀው። አስተሳሰብ በነገራችን ላይ ኤነርጂ ነው፣ ፍሪኩዌንሲ ነው። የምታስበውን ሐሳብ የሚያስቡ ሰዎች ወደ አንተ ይመጣሉ። ቤት መግዛት የምታስብ ከሆነ ቤት መግዛት ያሰበ ሰው አጋጣሚ በሚመስል መልኩ ወደ አንተ ይመጣል። ሞት የምታስብ ከሆነ መሞት የፈለገ ሰው ወደ አንተ ይመጣል። ስለ ትዳር በጣም የምታስብ ከሆነ በጣም ጥሩ ባል ወደ አንቺ ይመጣል። እስቲ የፈለጋችሁትን የምታስቡት ነገር ሌላ ሐሳብ ያንን ተመሳሳይ ነገር ወደ እናንተ ይስባል። ውድቀት የምታስቡ ከሆነ ብዙ የወደቁ ሰዎችን ወደ እናንተ ያመጣል። ለዚህ ነው ብዙ ሀብታሞች አይታችሁ ከሆነ ከድሃ ጋር ጊዜ ማሳለፍ አይፈልጉም። በፍጥነት ድሃ እንደሚያደርጓቸው ያውቃሉ። በሐሳባቸው ብቻ ከተቀቡ ሰዎች ጋር ብቻ የምትውል ከሆነ ምንም አትጠራጠር፣ ከአምስቱ ጋር ከዋልክ ስድስተኛው አንተ ነው። ይሄው ነው ሪያሊቲው። ይሄ ነው ሐሳብ ኮንቴጂየስ ነው፣ ይተላለፋል። ጨለማም ብርሃንም ይተላለፋል። ይቻላል። በአልችልም እንደዚህ በአይሆንም እንደዚህ ሽባ ፓራላይዝድ የሆነ አስተሳሰብ ነው ያለው ኢትዮጵያ ውስጥ። ማን ስለሆንኩ ነው እኔ ምን በዓለም ላይ ትልቅ ስራ የሰራ ሰው አንዱም ካንተ አይሻልም። አንድ ሰው አምጡልኝ፣ አይሻልም።
የሚሻለው ምንድነው? ሰው ቢስቅብኝ የሚሳቅብኝ፣ ባይሳካልኝም አይሳካ እኔ ወጥቼ ሞክራለሁ ያለ ሰው ነው የተሳካለው። ሳትሞክር ምን መልአኩ ገብርኤል መጥቶ ልጄ ሆይ ተነስ አሁን ጊዜ ነው አይልም። ገብርኤል ጨርሷል። አንተ ነህ መነሳት ያለብህ ውስጥ ካለው ህልም ጋር እግዚአብሔር በመንፈስ ውስጥ ካስቀመጠው ነገር ጋር የእምነት እርምጃ የምትወስደው አንተ ነህ። እግዚአብሔር ያሳካል። አሜን በሉ። አሜን። ግን አብዛኛው ኢትዮጵያዊ ምን መሆን እንደሚፈልግ አያውቅም። እስቲ አስብ፣ ምንድነው መሆን የምትፈልገው? አታውቅም። ዛሬ አንድ ነገር ነው፣ የዛሬ ሳምንት ሌላ ነው፣ የዛሬ ወር ሌላ ነው፣ ከ10 ዓመት በኋላ ሌላ ነው። እውነተኛ ጥሪ ያላቸው ሰዎች አይቀያይሩም። ብዙ ጊዜ ፐርፐዛችንን ለመኖር የምንፈልገው ከራሳችን ሐሳብ ተነስተን ነው። ስለዚህ በራሳችን ሐሳብ ተነስተን የምንሄደው ነገሮች ሁሉ ሮንግ ስለሆኑ ፍራስትሬት አድርገን እድሜያችንን እንጨርሳለን። የእግዚአብሔርን ቃል ሜዲቴት ከማድረግ ፐርሰናል ፌሎሺፕ ከሱ ጋር በማድረግ ግን ከጀመርን ኢየሱስ የመጨረሻው ሪያሊቲያችን ስለሆነ ልክ እናንተ እንዳላችሁት እሷ በጎኔ እንዳለች ኢየሱስ በጣም ሪል ስለሚሆን የኔን ፐርፐዝ በዛ መንገድ ቀይሳለሁ ማለት ነው። አልደናገርም። እግዚአብሔር ተራ ልጅ የለውም። ያለ ፐርፐዝ ወደዚህ ምድር ያመጣው ሰው የለም። ስህተት የሆነ ሰው እዚህ ቸርች ውስጥ የለም። spend very quality time in the presence of the Lord። ሰው በልቡ እንዳሰበ እንደዚህ ሆኖ ብለናል። man thinks in his heart። መንፈሳችሁ ዝም ብሎ ተደጋጋሚ የሆነ ጸሎት ምላሽ የለውም። ውስጣችሁ ላለ ትልቅ ጥልቅ የሆነ ሜዲቴሽን፣ ቪዥዋላይዜሽን and ኢማጂኔሽን ነው መልስ ያለው። ልባችን ያልሰጠነውን ነገር ፕሪንት አድርገው አይሰጠንም። የድሮ ፎቶ ታውቃላችሁ? ሮ ካሜራ ፊልም የምትባል ነገር አለች ውስጥ የምትገባ ከተነሳ በኋላ የዛሬ ሳምንት ሐሙስ 11 ሰዓት መጥተህ ነው ፎቶ የምትወስድ። ከዛ በኋላ ሰውየው ጨለማ ክፍል ገብቶ ፊልሟን በኬሚካል ውስጥ አድርጎ በጨለማ ክፍል ውስጥ እንዲያየ ነው በፕሪንተር ፕሪንት አድርጎ ከለሩን አስተካክሎ ፎቶ የሚሰጥ። የአባት ፎቶ እንደሱ ነው የተነሳው። አሁን ቤት ያለው ያልሰጠውን ፎቶ ፕሪንት ማድረግ ትችላለህ? አትችልም። የኛም ልብ እንደዛ ማኒፌስቴሽን የሚመጣው ካጎረስከው ካበላኸው የእግዚአብሔር ቃል ነው። ብሉት ነው ቃልን አገኘሁት በላሁት ለአንደበቴም ጣፈጠ ስለሚል በህይወቴ እግዚአብሔር በኃይል ትልቅ ነገር ያደረገብኝ ጊዜ እኔ ብዙ የጸለይኩ ጊዜ ሳይሆን ብዙ ሜዲቴት ያደረግኩ ጊዜ ነው። ቁጭ ብዬ ጨለጥ ብዬ በእግዚአብሔር ቃል ውስጥ ገባሁት ጊዜ ውጭ ያለው ድምፅ ሁሉ በመረጋጋት ውስጥ ልባችን እየሮጠ ነው የብዙዎቻችን። ዕብራውያን 4:12 ምንድን ነው የሚለው? የእግዚአብሔር ቃል ሕያው ነው፣ ሬማ ነው፣ በአፍ በአንደበት በኩል በጉሮሮ ገብቶ ወደ አእምሮ በሐሳብ ገብቶ በጆሮ ገብቶ ማኒፌስትድ የሆነ የእግዚአብሔር ቃል በአንተ ልብ ውስጥ ያመጣል ነው። ሜዲቴሽን የአሸናፊነት የኃይል የቦልድነስ ስፒሪት ይሰጣል። በጣም ሜዲቴት ስታደርግ ፍርሃት ከውስጥ እየጠፋ ሄዳል። አድርግ ስራ የሚል እርጅ አንተ ውስጥ ይገባል። አትጨነቁ። ተጨንቆ ከቁመቱ የሆነ ስንዝር መጨመር የሚችል የለም። ለቀኑ ክፋቱ ይበቃዋል። መጨነቅ በነገራችን ላይ ሜዲቴሽን፣ ኔጌቲቭ ሜዲቴሽን። ነገ ምን ሆናለው፣ ምን እበላለው፣ ልጆቼ ምን ይሆናሉ፣ ምን እከፍላለው፣ ሳረጅ ምን ሆናለው፣ እንዲህ በሆነ እንዲህ ምን ሆናለው። በዓለም ላይ በተጠና ጥናት 89% የምንጨነቀው ጭንቀት ሆኖ አያውቅም። 90% ሁሉ ያው አንተን ግን መልክህን ቀይሯል፣ ፊትህን ቀይሯል፣ አሸብተዋል፣ ሪንክል በሪንክል አድርጎሃል፣ ተስፋ አስቆርጦሃል፣ ደስታህን ሰርቆብሃል። ደስታም እኮ ሜዲቴሽን። አካውንት ላይ ትልቅ ብር ሲገባ ደስ ካለ ብሩን እኮ አላገኘኸውም፣ ቁጥር ነው ስልክ ላይ ገባው። ደስታህን ግን ውስጥ የነበረውን ብሩን በማሰብ አንተ ራስህ አክቲቬት አድርገኸው ነው። አንድ በጣም የደበራት ከቦይፍሬንዷ ጋር የተጣላች በቃ ተስፋ ቆርጣ ጨለማ ክፍል ውስጥ አልጋ ላይ የተኛች ልጅ ቢደውልላትና በቃ ታርቀናል፣ አሁን ሂልተን ሆቴል ነኝና እራት ጋብዝሻለሁ ቢል እንደ ጄኪ ቻን ተገልብጣ ተነሳ። ልብሷን ራሱ የምትለብሰው አለባበስ ጉሩዋን ሄዳለች እንዴ? አልሄደች። አልጋ ላይም ፓራላይዝ አድርጎ ያስተኛት ሜዲቴሽን ነው። ከአልጋ ላይም አዘልሎ ያስነሳት ሜዲቴሽን ነው። ለምን በባዶ ሜዳ ግን እንደሱ እንደ ጄኪ ቻን አንሆን? የእግዚአብሔርን ቃል ትሬዠር ያደረጉት ሰዎች በቃሉ ቤታቸው እኮ እብድ ናቸው። የእግዚአብሔርን ፕሮሚስ በማመን እብድ ናቸው፣ ደስተኞች ናቸው። የመንፈስ ፍሬ ነው ሰላምና ደስታ፣ ፍቅር። ውጭ ላይ አይገኙም። The most powerful people in the spirit realm are those who meditate the word of God። ለሰዓታት ልሳን የሚናገሩ ለሰዓታት ሜዲቴት የሚያደርጉ ሰዎች አንስቶፐብል ናቸው። ጠላት ግን አሁን መጣ፣ ተወስደናል፣ ሄደናል። ከልባችን ጋር አይደለንም። ሐሳባችን ሙሉ በሙሉ ኤሎን ማስክ ገዝቶታል። አይፎን ሳምሰንግ ወስዶታል። የለንም። የምናስበውን ሐሳብ የሚሰጡን እነሱ ናቸው። አሜሪካ ፋሽን የሆነ ነገር ወር ሳይሞላው ምድሩ በጠቅላላ ፋሽን ነው።
አለባበሳችንን ሼፕ የሚያደርጉ፣ አስተሳሰባችንን ሼፕ የሚያደርጉ፣ ሁሉ ነገራችንን ሼፕ የሚያደርጉልን እነሱ ናቸው። አሁን አንድ ሰው ትልቅ ሰው ነው የሚባለው ትልቅ ሰብስክራይበር ያለውን፣ ድሮ መጽሐፍ የጻፈ አዲስ ግኝት ያገኘ ትልቅ ህንፃ የሰራ ያስተማረ ትልቅ ትምህርት የተማረ ሰው ነው አሁን ሰብስክራይበር ያለው። ይሄ እኮ አታውቅም እንዴ 2 ሚሊዮን ሰብስክራይበር ያለው ሰው ነው። ምን ሰርቶ ነው? ደንሶ ነው፣ ተሳድቦ ነው። የትልቅነት መስፈርቱ ራሱ ጠፍቷል። አሁን ምሁር ሰው የለም። አሁን ሰብስክራይበር የለውም፣ የሚሰማውም የለም። አሁን እውቀት የሚናገር ሰው እናንተም አሰማው። የሚሳደብ ሰው ነው የሚሰማው፣ የሚቀልድ ሰው ነው የሚሰማው፣ የሚያሾፍ ሰው ነው የሚሰማው። ቁጭ ብሎ ህይወትን የሚቀይር የሚናገር ሰው የሚሰማው ሰው የለም። ከዚህ በኋላ አለቀ፣ በቃ ዴድ። ያኛው ዘመን አልፏል። ኢንቬንሽን ትላልቅ ነገር የፈጠረ ሰው ስለሱ የሚያወራም የለም፣ መስማት የሚፈልግም የለም። ቧልተኛ፣ ቀልደኛ፣ ፌዘኛ ጨምሮ ሌላ ጄኔሬሽኑ እንደዛ እየሆነ ነው። ሜዲቴሽናችን ተወስዷል። እንደ እግዚአብሔር ቃል አናስበው፣ እንደ ቲክቶክ ነው የምናስበው። በጌታ በኢየሱስ ስም ይሄ ከኛ ላይ ይነሳ። ስለዚህ ወገኖቼ have a quality time in the presence of the Lord. Be powerful. ሁላችንም አሁን የምንፈልገው ከእግዚአብሔር ቃል ይልቅ፣ ከእግዚአብሔር ክብር ይልቅ፣ ከአኖይንቲንግ ይልቅ ብር መስራት። ዋናው ብር ነው የሚለው ጴንጤ ራሱ። ዋናው ይሄንን መያዝ ነው። ይሄ ነው ዋናው ነው። ይኸው ይሰጣል ጌታ። ይሄንን እንዲህ እንዳልክ ግን ትሄዳታለህ ወደዚህ እንዲህ ያልክ። ዋናው ፕሬዘንስ ነው። እግዚአብሔር ምስክሬ ነው። ክብሩ ነው ዋናው። አይቅለልብን እባካችሁ። በህይወት መሆን የምትፈልገውን አስብ። እግዚአብሔር ምስክሬ ትሆናለህ። እግዚአብሔር ሰው ዝሙት አደረገ የሚለው ወንድና ሴት ሲተኙ አይደለም፣ ሜዲቴት ሲያደርግ ነው። ሴቷን እያሰበ በልቡ ሜዲቴት ሲያደርግ እግዚአብሔር እንዳደረገ ነው የሚቆጥረው። ምክንያቱም ነገ ከማድረግ የሚያክለው ነገር የለም። ሜዲቴሽን፣ ሌብነት ሜዲቴሽን፣ ሰው መግደል፣ ወንድሙን የሚጠላ ነፍሰ ገዳይ ነው። በቃ የሰውዬ መግደል ጀምሯል። እዚህ ሜዲቴሽን፣ በቀል ሜዲቴሽን ነው፣ ክፋት ሜዲቴሽን ነው፣ ቅባት ሜዲቴሽን፣ ኃይል ሜዲቴሽን ነው፣ ገንዘብ ሜዲቴሽን ነው፣ ስራ ሜዲቴሽን ነው። በሁለት ሀሳብ የሚወላውል አለጌታ ከአንዳች የሚያገኝ እንዳይመስለው ይላል። የእንግሊዝኛው እንዲያውም ደብል ማይንድድ ነው የሚለው። ይሄንንም ከሁለት ሁል ጊዜ ባይፖላር የሆነ ሁለት ፖል ላይ የሚረግጥ ሰው የሆነ ነገር ለማግኘት ይቸገራል። እግዚአብሔር በልብ ውስጥ ያስቀመጠው ምን እንደሆነ ማወቅ አለበት። ዳዊት የልቤ ሀሳብ የአፌ ቃል በልቤ ያማረ ይሁን። ያ ቃል ልብንም ቃልንም እግዚአብሔር እንደሚያይ ሰው ፊትን ያህል እግዚአብሔር ግን ልብን ያህል። ለዚህ ነው ልቡ ስለታየ እዛ ምድረ በዳ እግዚአብሔር ያየውን ያነሳው። መቅደስ ሄዶ አይደለም፣ ህዝብ መሀል ሄዶ አይደለም፣ ምድረ በዳ ከበጎቹ ጋር ሆኖ ነው እግዚአብሔር ያየው። እና እግዚአብሔር መልስ የሚሰጠው ልብ ውስጥ ላለው ስትራክቸር ነው፣ ልብ ውስጥ ላለው ኢነርጂ ነው፣ ልብ ውስጥ ላለው ስበት ነው እግዚአብሔር ለካ መልስ ያለው እንጂ ካንተ አማርኛ፣ እንግሊዘኛ የቃላት ስኬት ጋር ጉዳይ ያለው እግዚአብሔር። the meditation of your heart ዲፕ ልብ ውስጥ ያለውን የረሃብ ጥልቀት እግዚአብሔር ያውቃል። እግዚአብሔር ብቻ ነው እሱን ቦታ አክሰስ ማድረግ የሚችል። ሳይንስ አክሰስ አያደርግም፣ ቤተሰብ አክሰስ አያደርግም፣ ኢቭን አንተ አክሰስ አታደርግም። ግን አንተ ያንን ቦታ ኮምፎርታብሊ እግዚአብሔር እዛ ላይ ሬን እንዲያደርግ እንዲገዛ ግን ለእግዚአብሔር ልሰጠው ትችላለህ ማለት ነው። ውሳኔህን፣ ጭካኔህን፣ የረሃብን ጥልቀት። ረሃብ የሌለው ትውልድ አለ። ኢየሱስን ለዚህኛው ጄኔሬሽን የሚገልጥ ደግሞ አለ። ለዚህኛው ጄኔሬሽን የሚሆን ሌላ ቅባት እኮ አለ። ሰማይ የሚለውን እናረግዛለን። ሐሳባችን፣ ሜዲቴሽናችን ከእግዚአብሔር ሐሳብ ጋር ኢን አላይመንት ይሆናል። እግዚአብሔር የሚፈልገውን ነገር አስባል። ጠላት እኮ መጥቶ ይሁዳ ምንድን ነው ያደረገው? ሐሳብ አስገባበት ይላል። ሐሳብ ነው የወረወረው። ሐሳቡን ተቀበለ እሱ። ሴጣንም ሁሌ ነው አንዳንዱ አድርጎ ይመልሰዋል። ሴጣን ይፈትናል። ባለፍካቸው ፈተናዎች ብዙ አይፈትናል። ሁላችንም የራሳችን ጠንካራና ደካማ ጎን አለ። ያ ደካማ ጎን ላይ ነው ሜዲቴሽን ማብዛት ያለብን። ከዛ ውስጥ የምትወጣበትን ነው። ጠንካራ የሆንክበት አይደለም። እሱ ሐሳብ የተቀየረ ጊዜ ልክ ያ ጠንካራ የሆንክበትን አይነት ኮንክሪት ሐሳብ ያመጣ ጊዜ ሴጣንን ድፊት አደረከው ማለት ነው። ኢየሱስ ጌታ ነው። አሜን። መንፈሳዊ ውጊያ በጌታ በኢየሱስ ስም ብሎ መጮህ አይደለም። እንደዛ ቢሆን ኖሮ ኢትዮጵያ ውስጥ የተገሰጸው አጋንንት ከአፍሪካም ከአውሮፓም ከኤዥያም ከሰባቱም አህጉራት ወጥቶ ወደ ሌላ ፕላኔት ሄዶ ነበር። ኢትዮጵያ ብቻ የተገሰጸው። እኔ ባለፉት 30 ዓመታት ወደ ቀኝ፣ ወደ ግራ፣ ወደ ላይ፣ ወደ ታች፣ ወደ ሰሜን፣ ወደ ደቡብ የመታ ነው መንፈስ ይጠፋ ነበር። እነዛ ወደዚህ ሲሸኙ እኛ ወደዛ ስንሸኙ እየተጫወትን ያለና የደቡቦቹ ወደዛ ሄድ ሲሉት እኛ ወደዛ ስንሸኝ ከዛ ወደዚህ ሲመጣ አልሄደም። ሁሌ ነው የሚጮኸው። መንፈሳዊ ውጊያ የመዳን የራስ ጦር። ምንድነው የመዳን የራስ ጦር? አስተሳሰብ እኮ ነው። ድኛለሁ፣ ድነቴ ለዘላለም ነው። መዳኔ እዚህ ጋር ያለውን ማንነቴ። ውጊያ ውስጥ ገባ በመዳን ነው የሚጀምረው። የእምነት ምን ጋሻ
እምነት ማንኛውም እምነቴ የሚወረወርብኝን እመክትበታለሁ። የጽድቅ ጥሩር ማለት ይሄኛው እዚህ ጋር የሚደረገው ፕሌት ብረቱ ማለት ነው። በክርስቶስ በተሰራልኝ ስራ ጸድቄያለሁ። ይሄም አስተሳሰብ ነው። የወንጌል ጫማ ተጫምታችሁ የመንፈሱ ሰይፍ ቃሉን ይዛችሁ አያችሁ። ይሄ አሁን ቁመና ነው እንጂ ቃሉን በመናገር መድኃንን በማረጋገጥ ጽድቅን ሜዲቴት በማድረግ መኖር ማለት ነው መንፈሳዊ ውጊያ። አጋንንት ያንተን የድምፅ ውፍረት አይፈራም። ሲወረውርብህ የመዳን ራስ ቆም፣ የጽድቅ ጥሩር አኗኗር፣ አስተሳሰብ በቃ እሱ ነው። ስለዚህ ይሄንን ነው በብረት ምንድን ነው የራስ ቁር ማለት ነው ማለት ነው። ሄልሜት ሞተር ሳይክል የሚነዱ ሰዎች ጭንቅላታቸው መሬት እንዳይመታ የሚያደርጉት ሄልሜት ማለት ነው መዳን። ሀብታም በሆኑ ሰዎችና ድሃ በሆኑ ሰዎች መካከል ያለው ልዩነት ሀሳብ ብቻ ነው። ደስተኛ በሆኑትና አዘንተኛ በሆኑ ሰዎች መካከል ያለው ልዩነት ዝም ብሎ ደስ የሚለው ሰው አይታችሁ አታውቁም? የሚል በቃ ጠዋት ደስተኛ ነው፣ ማታ ደስተኛ ነው፣ ምንም የለውም ግን ደስተኛ ነው። ጅል ነው እንዴ? ምና እኔ ጅል ደስተኛ ያስቻለኛል ከሀዘንተኛ ጂኔስ። ፊቱ ረጅም እንደፈረስ ምንም ብታረጉለት የማይደሰት ሰው ገጥማችሁ አያውቅም? ምንም ብታረጉለት ምንም ቢሆንለት በቃ ሀዘንተኛ ጭንቀታ የሆኑ ሰዎች አሉ። በጣም ሁል ጊዜ ጭንቀት ኢንተርቴን የሚያደርጉ ሰዎችን ለመጨረሻ ጊዜ በዚህ ሳምንት አገኟቸውና ሳሟቸውና ቻው፣ ከጭንቀት ስትላቀቅ እንገናኛለን። የምትረዷቸው ከሆነ ከዛ ውስጥ እንዲወጡ እርዷቸው። ጭንቀት ይተላለፋል፣ ደስታ ይተላለፋል፣ ሳቅ ይተላለፋል። ልክ እዚህ ጋር አስተሳሰብን ስትቀይር ገንዘቡም ይመጣል። የሆነ ነገርም ስትቀይር ነገሮች ይመጣሉ። ካልሆነ አስቸጋሪ ነው።